ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። አትከፍሉበትም። እስኪ ላይክ አድርጉኝ ማለት ነው። አስደስቱኝ ቤተሰብና ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዓለማችን ሳምንት ሙሉ በጣም ከባድ ውጥረት ውስጥ ትገኛለች ማለት ነው። ለዓለማችንም ለሀገራችንም ጸሎት እናድርግ። ያለንበት ሁኔታ በጣም ከባድ ነው እና ያው ኢራን ላይና እስራኤል ላይ እስካሁን ያለው ነገር በጣም ከብዷል። በተለይ ደግሞ እዚህ የኢራን ጎረቤት የሆኑ ሀገሮች በጣም እና እባካችሁ ራሳችሁን ጠብቁ። እኛ ጋር ራሱ ትላንትና ማስጠንቀቂያ ተሰጥቶናል ማለት ነው። ባህሪን የምትኖሩ ሜቢ ከሰማችሁ ትላንትና ማስጠንቀቂያ ሰጥተው ነበር ማለት ነው። አላርም ሲጮህ ነበርና በጣም ከባድ ነው። በጣም ሰው በጭንቀት ነው ያለውና የተለያዩ ሀገሮች ደግሞ ዜጎቻቸው በጣም ለማውጣት በጣም እየጣሩ ነው ማለት ነውና የኛ ሀገር መንግስት እንደምታዩት ወፍ የለም። እስካሁን ምንም ነገር ያወጣው ነገር የለም፣ በተለይ ስደተኞች ላይ ማለት ነው። ግን አሁን እኛ ባህሪን ላይ የፊሊፒን፣ አሜሪካን የተለያዩ ሀገሮች ዜጎች ኤጀንሲያቸው እንትን አውጥቷል ማለት ነው። ራሳችሁን ጠብቁ ብለው መግለጫም አውጥቷል። ሲቀጥል ደግሞ እንትን ብለዋል፣ ማስጠንቀቂያ ሰጥተዋል ማለት ነውና ሰው እኮ ሀገር ሰላም ሲኖር ነው፣ ዓለም ሰላም ስትኖር ነው መስራትም የሚቻለውና በጣም ከባድ ነው። በተለይ ደግሞ እንደዚህ ጎረቤት የሆኑ ሀገሮች በጣም ነው የሚከብዱት ማለት ነው። እና ያለንበት ነገር በጣም ከባድ ነው። አሁን ጸሎት በጣም ያስፈልጋል ማለት ነው። ለከሌ ለማለት አቁመን ለሁላችንም፣ ምክንያቱም በጣም የትም ሀገር ስታዩ ስደተኞች፣ የኢትዮጵያ ስደተኞች በጣም ብዙ ነን። በተለያዩ ዓለማት የኢትዮጵያ ልጆች አሉና የሚጎዱት እንደዚህ አይነት ሰዎች ናቸውና እባካችሁ ጸሎት እናድርግ ማለት ነው። በጣም ከባድ ነው። በጣም ነው የሚያስፈራው። ማርያምን ትላንትና እኛ ጋር እንደዛ ማስጠንቀቂያ ሲሰጡ በጣም ነው እኔ እንትን ያልሁት ማለት ነው። ያ ማለት በቃ ተዘጋጁ እንደማለት ነውና በተለይ ደግሞ ወደ ጆርዳን ያላችሁ ልጆች በጣም ጥንቃቄ አድርጉ። አስፈላጊ ቦታ ላይ ያለ መቆም፣ በተለይ መስኮት በር ላይ ውጭ ስትወጡ ምናምን ጥንቃቄ አድርጉ ማለት ነው። ግን እኔ በጣም የገረመኝ ነገር ዓለም ወዴት እየሄደች እንዳለ በጣም ነው የሚከብደው። በጣም ማለት ነው። በጣም የመጨረሻውም ዘመን ነው ለማለት ምንም በቃ ጥርጥር የለውም። ምክንያቱም የምታዩት ነገር በጣም ከባድ ነው። የሚያልቀው ደግሞ ያው ምንም የማያውቀው ንጹሃን ህዝብ ነው የሚያልቀው ማለት ነው። ለእንደዚህ አይነት ነገር ደግሞ ጸሎት ነው የሚያስፈልገው። ምንም ነገር አያስፈልግም። እኛ ራሱ ስደት ላይ ያለን መኖራችን ራሱ በጣም እርግጠኛ አይደለንም። ምክንያቱም አንድ ሀገር ሰላም አጣ ማለት የዛ ሰለባ ተጠያቂ ጥቃት የሚፈጸምባት እኛ ስለሆንን ማለት ነው። ያው ስደተኛ ነኝ፣ እዛ ነው የምንኖረው። ከዚህ በፊት ራሱ ቤሩት ላይ አይታችሁት ከሆነ ብዙ ኢትዮጵያን ሞተዋል ማለት ነው። በጣም ከባድ ነውና ብቻ ጸሎት ነው የሚያስፈልገው። እና ቤተሰብ ፎቶ ላይ የምታዩት እህታችን የምትኖረው ጆርዳን ነው። ጆርዳን በጣም እየከፋ ነው በአሁኑ ሰዓት ማለት ነውና እንግዲህ በማዳሟ በጣም ነው የምትደበደበው። በቃ ከአቅሟ በላይ ሆኖ አሁን በህይወትና በሞት መካከል ነው የምትገኘው ማለት ነው። ፊቷ በቃ የሌለ ግልብጥ ነው ያለው እና በቃ እንደዚህ በተለይ አሁን በጣም ጆርዳን ላይ በጣም ነው የከፋው። እኔ ብዙም ማቃቸው ልጆች ማለት ነው የሰፈሬ ልጆች ምናምን በጣም ስቃይ ውስጥ ነው ያሉት ማለት ነው ጆርዳን ላይና ያለንትን ነው ደላላ የሚያመጣቸው ሳይመረጡ ያመጣል እና ቢሮ ላይ እየተቀመጡ ለብዙ ወራቶች። በዛ ላይ አሁን ደግሞ የሚገርመው ነገር በቃ ወይ ልጅ ካላችሁ ወይ ደግሞ የሆነ ነገር ካላችሁ አይፈልጉም ማለት ነውና ደግሞ ወስደዋችሁ ራሱ 1 2 ወር 3 ወር ከሰራችሁ በኋላ ያለ ምንም ነገር ነው ወደ ቢሮ የሚመለሱት ማለት ነውና አሁን እቺ እህታችን በጣም ከከባድ ችግር ውስጥ ነው ያለችውና ብዙ ሰው ቲክቶክ ላይ ዛሬ ቪዲዮ እየሰራላት ነበር። ልጅቷ አማርኛ መናገር አትችልም። ፊቷ ሁላ በጣም ነው ያበጠው ማለት ነው። በጣም ከምላችሁ በላይና በጣም ስታለቅስ ነበርና እዛ የምትኖር ኢትዮጵያን እቺ ልጅ
ህይወቷ ሳታጣ ብታወጧት በጣም የተሻለ ነገር ነው። እንደዚህ አይነት ላይ የምትሰሩ ሰዎች በተለይ ኤምባሲ በእርግጥ እንደዚህ ሰው ከሞተ በኋላ ነው የሚደርሰው። ግን አንዳንድ ደጋግ ኢትዮጵያን ስለሚኖሩ እኛ በሰራልናት ቁጥር ቪዲዮ ሰው ጋር ከደረሰ ያው ህይወቷ ይታደጋል ማለት ነው። እና በጣም ከባድ ነው። በዚህ እንኳን በዚህ ጭንቀት ውጥረት እያለን እንደዚህ አይነት የምንሰራ ሰዎች በጣም ልቦና ይስጠን። እውነት ለመናገር አንዳንዴ የስራችን ነው ፈጣሪ እየሰጠን ያለን ማለት ነው። እና እባካችሁ እህታችን አግዟት። በጣም ብዙ በደል ነው እየደረሰባት ያለው እና ጥንቃቄ አድርጉ። እና ቤተሰብ የምትመጡበት ደላላ ማን ነው ምንድን ነው ብላችሁ በጣም መጠየቅ አለባችሁ። እና የደላላ ስራ ታውቃላችሁ፣ በተለይ የኛ ሀገር ደላሎች አምጥተው መጣል ብቻ ነው ብር እስከሚቀበሉ ነውና እና በየሀገሩ ደግሞ ያሉ ኤጀንሲዎች ምንም ለራሳቸው ዜጋ ግድ የላቸውም። እና እቺ እህታችን አስቡት፣ ማንም የሚደርስላት ሰው የለም ማለት ነው። ጥሩ እንኳን ኤጀንሲ ቢኖራችሁ ችግር ቢደርስባችሁ ከዛ ቤት ማስወጣት ይችል ነበር። ግን እኛ ያው አንዳንዴ በየሀገሩ ሙቱ ተብሎ የተፈረደበት ሰው አለ። እንደዛ አይነት ሰው ነን መሰለኝና በጣም ነው ደግሞ የጆርዳን አሰሪዎች በጣም ክፉ ናቸው። አንዳንድ ጥሩ አሉ፣ ግን እኔ ብዙ ቤት የሚገቡ ልጆች በጣም ኃይለኛ ናቸውና እባካችሁ ከመምጣታችሁ በፊት የምትጠይቁት አይነት ሰው ቢሆን አሪፍ ነውና አሁን እቺ ልጅ አስቡትና በቃ አይኗ ሁላ አይታይም ማለት በጣም ሴትዮዋ ስደበድባት እንትን ስለሆነ በቃ በጣም አይኗ ሁሉ እንትን ብሏልና እና የምትችሉ ሰዎች እቺ ልጅ ከዛ ቤት ከዚህ መከራና ስቃይ አውጧት ማለት ነው። እና በጣም ከባድ ነው። እዚህ ላይ መስራት የሚችሉ ሰዎች ብዙ ስላሉ አንዳንድ ደጋግ ሰዎች ስላሉ ይሰራሉ ብዬ ስለማስብ ማለት ነውና በጣም እያለቀሰች ነበር በጣም እና ከያለንበት ነገር በጣም ከባድ ነውና ቤተሰብ ቪዲዮ ሰው ጋር እንዲደርስ ላይክ አድርጉ ማለት ነው። ሰላም ለሀገራችን፣ ሰላም ለመላው ዓለም እንዲሆን ጸሎት አድርጉ ማለት ነው። በአሁን ሰዓት የሚያስፈልገን በጣም ጸሎት ነው፣ ለምንም ነገር ቢሆን ማለት ነው። ምክንያቱም ሰላም ዓለም ሰላም ካልሆነ እኛ መኖር አንችልም እና እኛ ምክንያቱም ስደተኛ ነን። ሞታችን እንኳን ሀገራችን ላይ ያርገው ማለት ነው። በየሰው ሀገሩ መሞቱ በጣም ይከብዳልና በጣም ጭንቀት፣ ሰው ራሱ በጣም በጭንቀት ነው ያለው። እኛ ጋር በጣም በቃ ፈርተዋል። የዚህ ሀገር እንኳን ዜጎች በጣም ነው የፈሩት። ምግብ የተወሰነ ነገሮች እየገዙ እቤት እያስገቡ ነው ማለት ነው። የሚመጣው ነገር ስለማይታወቅ ማለት ነው። የጦርነት ደግሞ ምንም ጥሩነት የለውም። ይሄ እንትን ያሸንፋል እከሌ ያሸንፋል የሚባል ነገር አይደለም። ጦርነት ነው፣ መጥፎ ነው ማለት ነው። ማንም አያሸንፍም አይሸነፍም እና የሚጎዳው መሀል ያለ ሰው ነውና ቤተሰብ ጸሎት አድርጉ ማለት ነው። እኛም ለሀገራችን ፈጣሪ ያብቃን፣ ሀገራችን ሰላም ያድርግልንና እባካችሁ እህቶቼ ተጠንቀቁ። ምንም እንኳን ችግር ቢኖር አሁን ምን ልጥፋ እንኳን ብትሉ በልግጥ ሰው ከሌላችሁ ከባድ ነው። ግን የኤጀንሲ ቁጥር ወይ ደግሞ የደላላ የሆነ ነገር ብቻ መያዝ አለባችሁ። እንደዚህ አይነት ችግር ሲገጥማችሁ ቶሎ ብላችሁ ለማሳወቅ ማለት ነው። እና በያላችሁበት ሰላማችሁ ይብዛልኝ። ላይክ ማድረጋችሁ እንዳትረሱ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰላም ለሀገራችን።